ጌታ የተመሰገነ ይሁን። ዛሬ የሚያገለግለው ርዕስ ናውጣ እግዚአብሔር ስራ አልጨረሰም የሚል ነው። ማለት ይሄ ቃል መጽሐፍ ቅዱስ ውስጥ አለ። ምንም አትቸገሩ። ናውጣ የሚል አለ። ናውጣ ንውጡ ሁለቱም አለ እና በጣም ደስ ብሎኝ ነው የሚያገለግለው። ይገርማችኋል። ናውጣ ዳንኤል መጽሐፍ እንሂድና ዳንኤል ምዕራፍ 3ን አብረን እናነባለን። ከቁጥር 26ን አንድ ላይ ብናነበው ቁጥር 26 እናንተ የልዑል ባሪያዎች ሲድራቅ ሚሳቅ አብደናጎ ንውጡ። ይህንን ቃል ደግመዋለሁ። እናንተ የልዑል አምላክ ባሪያዎች ሲድራቅ ሚሳቅ አብደናጎ ንውጡ። ከኔ ጋር ናችሁ? በቃ መጽሐፉን ክፍሉን በደንብ ስለሚታውቁት እኔ እናገራለሁ ከሰዓት አንፃር። ንጉሡ ናቡከደነፆር አንድ ምስል አሰራ በዱራ ሜዳ ላይ። ያሰራው ምስል ህዝቡ ሁሉ እንዲያመልክ ፈለገ። ሲፈልግ ደግሞ ሙዚቃ መሳሪያ፣ ጊታር፣ ዋሽንት፣ የተለያየ ነገር ሙዚቃ ከሰማችሁ ተደፍታችሁ ሲገዱ አለ። ህዝብን ሁሉ ባለስልጣናትን በሙሉ ጠርቶ ደግሞ በጣም የከበረ በትዕቢት አፍንጫው ድረስ የደረሰ ትዕቢተኛ የሆነ ንጉሥ ነበረ። ዓለምን ሁሉ ይገዛ የነበረ ንጉሥ ነው ናቡከደነፆር። በወርቅ ነው ደግሞ ያሰራው። አሰርቶ ሲጠብቅ ሁሉም ይንደፋደፋል። 3 ሰዎች ግን ተገትሮ ቆመዋል። ሁሉም ይሰግዳል። 3 ሰዎች ግን ብሎ ቀጥ ብሎ ቆመዋል። ሰው ጎንበስ ብሎ ቀና ሲል 3 ሰው ቆመዋል። እንዴ ህዝብ ሁሉ ዋሽንት፣ ሙዚቃ፣ ሁሉን የመስጠት ነገር ሲመጣ እነሱ ቆመዋል። ተናደደ። አገሩ ላይ ያለው ከላዳውያን ንጉሥ ሆይ አንተ ራሴ እሳት ውስጥ ላይ ይገባል። እኔን አምላክ ያላመለከ ምስሉ ላይ አልሰገደ እሳት ውስጥ ይገባል አላልክም ብያለሁ። እና በሹመት ላይ የሾምካቸው እነዛ አይሁዶች እነሱ እኮ ቀጥ ብሎ ቆመዋል። ደስ ይለኛል በጣም። ምን ብሎ ቆመዋል? ቀጥ ብሎ ቆመዋል። ምንድነው እነሱን የገተረው? ሌላው እንዲንደፋደፍ ያደረገው እነሱን ግን ወጥሮ የያዘ ነገር ምንድነው? እውነት ወጥራት ይዛለች። ታውቃላችሁ አይደል? የገባው እውነት ወደ ውስጣችሁ የገባው መረዳት ወደ ውስጣችሁ የገባው የጽድቅ ሐሳብ ወጥሮ ይዛል። እንዳትነቃነቁ ይከለክላችኋል። እነዚህ ሰዎች እግዚአብሔርን በዚህ ጎን ምስሉን በዚህ ጎን ሲያዩ ተራ ነው ያሉ። እግዚአብሔር ግን ትልቅ ነው ብሎ ቀጥ ብሎ የቆሙ ሰዎች ናቸው። ለእግዚአብሔር ቀጥ ብሎ ቆሙ። ህዝብ ይናደዳል፣ ቀጥ ብሎ ቆሙ። ንጉሡ ይበሳጫል፣ ቀጥ ብሎ ቆሙ። ንጉሡም ቀርቦ ልክ ነው እንዴ እናንተ አትሰግዱም እንዴ ላቆምኩት ምስል? ንጉሥ ሆይ በዚህ ጉዳይ ልንመለስልህ እንኳን አግባብ አይደለም። እኛ ነገሩን ንቀነዋል። እንደው በጣም ነው ላቆምኩ ምስል አንሰግድም። ቁርጥህን እወቅ። ከእጅ ማን ያድናል ለምትለው ጉዳይ መልስ አለን። ከእጅ የምናመልከው አምላክ ያድነናል። ባያድን እንኳን አናመልከው። ቁርጥህን እወቅ አሉ። ቁርጥህን እወቅ። ይሄ ነው መልእክቴ። እሳቱ 7 እጥፍ አደረጉ። ሰይጣን ውሸታም ነው። ማብዛት ነው ስራው። ያበዛል ያስረክብልሃል በኋላ እና ማብዛት ነው ስራው። ያስፈራራል፣ ይዚታል፣ ያጓራል። ሰይጣን ስራው ይሄ ነው። አቅም የለውም። እነዚህ 3ቱ ጀግኖች ተይዘው ያውም እኮ በኮሎኔል ይሁን በፌዴራል ይሁን በምን ይሁን ብቻ ጡንችስ በሆኑ በዛ ዘመን ላይ ባሉ ጠንካራ ኃያላን በሆኑ ወታደሮች ተይዘው ተራ ምስኪን የሆኑ ሰዎች ቀጥ ብሎ ስለቆሙ ተይዘው መጡ። እሳቱ ስለመግለመጣል ተይዘው እያራገቧቸው እየገፈተሯቸው አስረው እንዳያመልጡ አስረው እሳቱ ውስጥ ላይ ከተቷቸው ገፍትረው። ይሄ ነው ትልቁ ምስጢር። እሳት አይደለም ብሎ ሰው እንዳይክድ ቼክአፕ የተደረገ ነው። እሳቱ ወታደሮቹን በልቷል። ስለዚህ እሳት ነው ማለት ነው። ምንም አይነት እንደው በማጭበርበር በዜና በምናምን እንዳይሸወድ እሳቱ እሳት ነው እና እሳቱ እነዛን ገሎ እነዚህን ደግሞ ሲገቡ እሳቱ ውስጥ ሲገቡ
በእጃቸው የነበረውን ብቻ ለይቶ እስራቱን በላ። እስራቱን ብቻ ነው የበላው። ለምንድነው ብዬ እኔ አሰብኩ። ለምንድነው እስራቱን ብቻ የበላው? ተፈተው ይንቀሳቀሱ በእሳት ውስጥ ተፈተው። ይኸው ከተማው የአመጽ እሳት ሞልቷል። ከተማው የክፋት እሳት ሞልቷል። ከተማው የሚባላ እሳት አለ። ተፈቶ መንቀሳቀስ በእሳቱ መካከል ላይ በእውነት በአምልኮ መንፈስ ሆኖ መንቀሳቀስ። እግዚአብሔር አንድ ነገር ፈልጓል። እሳት የሆነ እግዚአብሔር ሰዎቹንም እሳት አድርጓቸዋል። ወገኖቼ እነዚህ ሰዎች በእሳት ውስጥ ላይ ይንቀሳቀሱ ነበር ይላል መጽሐፍ ቅዱስ ሲናገር። ምን ይላል? በጣም በቴዎሎጂያን ዘንድ ላይ በጣም ትልቅ ክርክር አለ። ንጉሡ ነቡከደነጾር ነው መልአኩን ልኮ ያለው። ኢየሱስ ራሱ ነው የመጣው። ሌላ አንዳንዶቹ ኢየሱስ ነው ይላሉ፣ አንዳንዶቹ መልአኩ ነው ይላሉ። ግን የትኛውም ይሁን ብቻ እዛ ቦታ ላይ አምላክ አለ። እሳቱ ውስጥ ገብቷል ከነርሱ ጋር። የገባበት ይገባል ጌታ። የገባበት አስጨናቂ ሁኔታ ውስጥ ጌታ ይገባል። የገባበት ፈታኝ ሁኔታ ውስጥ ጌታ ይገባል። ጠላት ገፍትሮ ያስገባኝ ቦታ ጌታ አብሮክ ይገባል። ለልጆቹ ሚራራ፣ ለልጆቹ ሚሳሳ፣ ለልጆቹ ሚያስብ፣ አቋሚን የሚያይ፣ ቆራጥነትን የሚያይ፣ እርምጃን የሚያይ፣ ሐሳብን የሚያይ ጌታ ይገባል። ገባ። ይህ ጌታ ገባ። አቋሙን ስላየ፣ አቋማቸውን ስላየ፣ የነርሱን ውሳኔያቸውን ስላየ ጌታ ከሰማይ መጥቶ ገባ። ንጉሡ ሲያየው 3 ሰው ነበር የጣልኩት፣ 4 ያለው አለ። 4 ባዙ። 4ኛው ግን የአምላክ ምስል ነው የሚመስለው። አምላክ ምስል ይመስላል። 4ኛው የሚንቀሳቀስ 4 ሰው ያለው ሾራባጋንዶ ራባጋይ ለእናንተ አልተገለጠም እንጂ ከኛ ጋር አብሮ የሚንቀሳቀሳል። እኛ ስንንቀሳቀስ አብሮን የሚንቀሳቀሳል። የምንሄድበት አብሮን የሚሄዳል። ስንት ጊዜ ከስንት ነገር ታድጎናል። ስንት ጊዜ ከስንት ነገር አስመልጦናል። አብሮን የሚሄድ አብሮን የሚንቀሳቀስ ከስንት እሳት አውጥቶናል። ጌታ ስሙ የተባረከ ይሁን። ወገኖቼ ንጉሡ ነቡከደነጾር ስላነደደው እሳት አይግረማችሁ። አሁን ምድር ራሷ እሳት ናት። እሳት ናት። የክፋት እሳት ሞልቷል። የአመጽ እሳት ሞልቷል። የርኩሰት እሳት ሞልቷል። እግዚአብሔር ከኛ ጋር አብሮ ግን በዚህ ምድር ላይ ያንቀሳቅሰናል። በድል አብሮ ጌታ ይንቀሳቀስ ነበር። ወገኖቼ ስሙ ይክበር ለዘላለም። አብሮ የሚንቀሳቀስ ጌታ፣ አብሮ ካንተ ጋር የሚሄድ የሚወጣ ጌታ አዋጅን በአዋጅ ይገለብጣል። አዋጃቸውን ገለበጠ። ንጉሡ ይህንን ሰው 3ቱንም ሰዎች ገፍትሮ ግባ ነው ያላቸው። ግበው ወደ እሳቱ። አሁን ግን አንደበቱ ተቀየረ። ሰባኪ ሆኖ ነው የተለወጠው ሰውየው። የእግዚአብሔርን ክብር ሲያይ በእሳቱ ውስጥ ኢየሱስን ሲያይ ሰውየው ወገኖቼ መንቀጥቀጥ ወረደበት። ቅድም አምላክ ሆኖ ራሱን የለወጠ የነበረ ንጉሥ አሁን ግን መብረክረክ ሆነበት። የልዑል የእግዚአብሔር ባሪያዎች ኑ ውጡ። ቅድም ግቡ ያለው አንደበት አሁን ደግሞ ተቀይሮ ኑ ውጡ። አፊን በአፍ ቀየረ ጌታ። ይገለበጣል። እግዚአብሔር በዛው ሰው ይገለብጠዋል። ነገሩን በክፋት የቆፈረ ሰው፣ አመጽ ባደረገልህ ሰው ወገኖች ማትወዱት በሕይወታችሁ ላይ በተሰራው በዛው እግዚአብሔር ይገለብጠዋል። ሾራባጋንዶ ረባጋያ ረባጋን ገለበጠው ጌታ። ግባ ያለው ውጣ አለው። ኑ ውጡ። ቅድም እኮ የልዑል እግዚአብሔር ባሪያዎች ግቡ አላለም። እጄ ላምጻችኋል፣ ክንዴ ላምጻችኋል፣ ስራዬ ላምጻችኋል፣ ጣዖቴ ላምጻችኋል፣ ምስሌ ላምጻችኋል ነው ያለው። አሁን ግን አመጽ በጽድቅ ተቀየረ። የቅድሞ አመጽ እኮ ለጽድቅ የቆሙ የጨከኑ ሰዎች ነው። ስለዚህ አሁን ግን አመጹ ተቀየረና በንጉሡ አንደበት ላይ እግዚአብሔር መንፈስ አስገባ። የቅድሞ አንደበት ተቀይሮ ኑ ውጡ፣ የልዑል እግዚአብሔር ባሪያዎች ኑ ውጡ፣ ኑ ውጡ አለ። ሌላም ስራ ናውጣ። የሰማይ አምላክ እግዚአብሔር ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን። እኛ እንሰራለን፣ እግዚአብሔር ያከናውናል። ኑ ውጡ፣ እንሰራለን። ኑ ውጡ። ምን ሰራው ስራ አለ።
በጣም ብዙ ስራ አለ። ከሞት ያዳነው ልንሰራ ነው። እግዚአብሔር ከእሳት ያወጣው ለስራ ነው። ወገኖች እነዚህ ሰዎች እግዚአብሔርን ስራ እንዲሰሩ ነው ከእሳት ያወጣቸው። እዚህም ያላችሁ ከዚህም ውጪ የተለያየ ዓለም ላይ ያላችሁ ውጡ ከገባችሁበት። እግዚአብሔር ከጠላት አገዛዝ ያወጣል። ከጠላት አገዛዝ፣ ከጠላት ጡንቻ፣ ከጠላት በጠላት ተገፍቶ የገቡትን ያወጣቸዋል። አንደኛ በርዕሴ ላይ ንውጡ ከምለው አንደኛ በጠላት ተገፍቶ የገቡትን እግዚአብሔር መንጭቆ ያወጣል። ስራው ካላለቀ ንውጡ። ይሄ ብቻ አይደለም። የልዑል ባሪያዎች የእግዚአብሔር ባሪያዎች አብደናጎ፣ ሲድራቅ፣ ሚሳቅ ንውጡ ብቻ አይደለም ያለውን ቃል ታስባላችሁ። ንጉሱ መልአኩን እየላከ ከአምላካቸው በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፎ የሰጡት። አቤት 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 አቤት! ሰውየው መንፈሳዊ ሆኖ ቁጭ አለ እና መንፈሳዊ ሆኖ በቃ ጭራሽ ነው እና የንጉሱንም ቃል የተላለፉት በእግዚአብሔር ላይ ደግሞ የታመኑት የሲድራቅ የሚሳቅ አብደናጎ አምላክ ይባረክ። ጣዖቱ ዜሮ ገባ፣ እግዚአብሔር ከበረ። ይኸውልህ አንተ ስትወጣ እግዚአብሔር መክበር ብቻ ነው። መክበር እግዚአብሔር እንዲከብር ከፈለግ ውጣ። እግዚአብሔር ያወጣሃል ከገባህበት። በጠላት ተከፍተ የገባህበትንም እግዚአብሔር ምን ያደርጋል? ያወጣል። እኔ ራሴ እንደዚህ የሚያድን አምላክ የለም። እኔ ምራሳየው አለ ንጉሱ፣ እንደዚህ የሚያድን አምላክ ጨርሶ የለም። እኔ እጄ ብርቱ ነው ብዬ ነበረ። ከእጄ የሚታደግ ማን ነው ብዬ ነበረ። ክንዴን ተማምኜ ነበረ። ላካ ሌላ አለ። ላካ ከክንዴ የሚበልጥ ሌላ አለ። ላካ የሚበረታ ሌላ አለ። ላካ አንድ ጀግና አለ። ሌላ አምላክ የለም። እኔ ያየሁት እኮ እሳት ውስጥ ላይ ገብቶ ሰውን እሳት የሚያረግ አየው። እሳት ማያቃጥለው እሳትን ብቻ ነው። እሳት ማያቃጥለው ደግሜ እላለሁ፣ እሳት ማያቃጥለው እሳትን ብቻ ነው። እሳት ሁሉንም ነገር ማያቃጠል ይችላል። ብረትን እንኳን ያቃጥላል። እሳት ግን ማያቃጥለው እሳትን ብቻ ነው። እሳት ነበሩ። ዋይ አይ ዶንት ኖ። እሳት የሆነ ጌታ እሳት አድርጓቸዋል። ሰዎቹ መጥተው አሸተቷቸው። የእሳት ሽታ አልነበረባቸው። ሰዎቹ መጥተው ቼክ አረጓቸው። ጸጉራቸው አልተቃጠለም። ሰዎቹ መጥተው ቼክ አረጓቸው። ልብሳቸው አልተቃጠለም። ሰዎቹ መጥተው ቼክ አረጓቸው። እጃቸው ተፈታ። ንጉሡ የስ እነዚህ ሰዎች እሳት ኃይል የለውም። በእነዚህ ሰዎች ላይ ቼክ የሚያደርጉ ተመድቦ ቼክ ያደረጉ አዛዦች፣ ባለስልጣናት ንጉሡ ሊኳቸው። ምን ትላላችሁ ስለ እነዚህ ሰዎች ጉዳይ? ቼክ 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 ቼክ። ሰይጣን ስራው ቼክ ማድረግ ብቻ ነው። ሰይጣን ስራው ቼክ ማድረግ ብቻ፣ ቼክ ብቻ ነው የሚያደርገው። እኔም እንደዚህ የሚያድን ሌላ አምላክ የለምና በዚህ አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ ልዩ ልዩ ቋንቋ የሚናገር ይቆረጣል። ሌላ ነገር እርምጃ የሚወሰድበት ይቆረጣል። ጭፍጭፍ እጅ እግሩ ይቆረጣል። ሰውነቱ ይቆረጣል። አሁን አይ ጌታ አንተ እኮ ትገርማለህ፣ በእውነት ትገርማለህ። እንኳንም ያንተ አገልጋይ ሆንኩ። መቼም አያሳፍርም አለ ጌታ። አያሳፍርም። ይቆረጣል ብሎ አፉን ሙሉጭ አድርጎ ጌታ ቀየረው። ይኸው አንድ ነገር ልንገርህ፣ አንተ ቁረጥ እንጂ፣ አንቺ ቁረጭ እንጂ፣ እናንተ ቁረጡ እንጂ እግዚአብሔር በጠላቶች ፊት ለፊት ላይ አቁሞ ጠላቶች ስለ አንተ እንዲሰብኩ ያደርጋል። ይሰብካል።
ምንድነው ለምንድነው እንደዚህ የሚሆነው ስትል ትእዛዝ ወጣ። ከየት? ከሰማይ የወጣው ትእዛዝ ኢየሱስ ራሱ መጥቶ ይሁን መልአኩ መጥቶ ይሁን እሳቱ ውስጥ ቶሎ ብላችሁ ድረሱ የሚል ትእዛዝ ከሰማይ ወጣ። ከሰማይ የወጣው ትእዛዝ ምድር ላይ ሰውየው ባነደደው እሳት መካከል ላይ ተገኘ። ትእዛዝ ወጣ። በወጣው ትእዛዝ ነው ምን ይኖረውኛ ሾራ በቃል። ሌላውን ደግሞ ለምን አልነግራችሁም? እዛው ዳንኤል ምዕራፍ 6 ላይ ዳንኤልን ታውቃላችሁ አይደል? ዳንኤል መጽሐፍ ቅዱስ ሲናገር መልካም መንፈስ ነበረው ከሁሉ በለጠ ይላል። ዳንኤል መልካም መንፈስ ስለነበረው ከሁሉ በለጠ። ንጉሱ ሊሾማቸው ስጋት አደረበትና በአገዛዙ ላይ በአስተዳደሩ ላይ ስጋት ስላደረበት ሶስት ሰዎችን መሾም ፈለገ። ሶስት ሰዎችን ሲሾም ሶስት ዳንኤልና ሌሎች ሁለቱን ጨምሮ ሲሾም ዳንኤል ከነሱ በለጠ። ለምን? መልካም መንፈስ ነበረው፣ በጎ ሕሊና ነበረው። ይሄ ብቻ አይደለም። የዳንኤል ንጉሱ ፊት ላይ ዳንኤል ለሰበብ የሚፈልጉ ሰዎች ዳንኤልን ወገኖቼ ለማሳመጽ ክፉ ማድረግ ስለበለጠ በመልካም መንፈስነት ስለበለጠ ተናደው ሰበብ ሲፈልጉ ሰበብ አልተገኘበትም፣ በደል ሲፈልጉ በደል አልተገኘበትም። ዳንኤል ታማኝ ነበር። የዳንኤል ታማኝነት በጣም ወገኖች ቁርጥ ነው። ይሄ ብቻ አይደለም። ዳንኤል በአምልኮ የታወቀ ነው። ዳንኤል በአበላል ታማኝ ነው። ዳንኤል በጸሎት ታማኝ ነው። ዳንኤል በገንዘብ ታማኝ ነው። ዳንኤል በአስተዳደር ታማኝ ነው። ዳንኤልን አታገኘውም እንኳን ምንም አይነት ስህተት አታገኝበትም በደለት። ስለዚህ ግራ ተጋቡ። this guy is excellence እንዴት አድርገን ነው በዚህ ሰው? አንዳንድ እንግሊዘኛ የሚመጣው ሲባረክ ነው። ይሄንን በደንብ ነው እኮ ይሄን እንዳትረሱ ለማለት ነው። አሁን ካናዳ ላይ ካልተናገርኩ የት ሊናገር ብዬ ነው። ኢትዮጵያ ቢሆን ኖሮ ምን አባቱ እንግሊዘኛ ይቀላቅላል ይሉኛል። ክብር ለጌታ ይሁን። ቢፈልጉ ቢገለባብጡ እርምጃውን ቢከተሉ የት ምንም ቢያደርጉ አልተገኘም በደል ችግር አልተገኘ። ከዛ ምን አሉ? ይሄ ሰውዬ እኮ አምላኪ ነው። ይሄ ሰውዬ እኮ ጸሎተኛ ነው። ከእግዚአብሔር ሕግ ውጪ በሌላ ነገር በዚህ ሰውዬ ላይ አናገኝም። ሰበብ መጠምጠም ከፈለግን በእግዚአብሔር በኩል ብንሄድ ነው የሚሻለው አሉና ጠምጥሞ በእግዚአብሔር በኩል መጡ። በእግዚአብሔር በኩል ሲመጡ ደግሞ እግዚአብሔር ያያቸዋል። አይ ጌታ ስሙ ይክበር። ያያቸዋል የሚሰሩትን ስራ። አንዳንድ ጊዜ ዝም ይላል፣ አንዳንድ ጊዜ ደግሞ ጥርግ ያደርጋል። እግዚአብሔር ዝም የሚለው ክብሩን ሊገልጥ ፈልጎ ነው። ክብሩን ሊገልጥ ስለፈለገ ዝም ይታዝባል። ዝም ብሎ ይታዝባል። ሰዎቹ ጠምጥሞ ምን አድርጎ ንጉሥ ጋር ሄዶ ንጉሱ ጋር ደብዳቤ አጽፎ ምን አድርጎ ሲጠመጥሙ ጠምጥሙ ይፈታዋለሁ ይላል ጌታ ከሰማይ። ይፈታዋለሁ የሚል ቃል እዛ የለም፣ ግን ተፈቷል። በኋላ ተፈቷል እና ይፈታዋለሁ ግድ የለም ጠምጥሙ ይላቸዋል። ይጠመጥሙታል። ልንገድ አይደለም ይወል እባብም ስራው መጠምጠም ነው። ታውቃለህ? እባብ ራሱ መጠምጠም ነው፣ ስራውም ይጠመጥማል። እኛ ሺህ ነገር ይጠምጠም እንጂ ሚፈታ ጌታ አለ ጌታ በሰማይ። ና ውጣ። ከገባይበት መውጣት ብቻ ነው የሚያስፈልገው። በእግዚአብሔር ጽድቅ ሐሳብ የሚያገለግለውን የእግዚአብሔርን ባሪያ ጠምጥመውት አንበሳ ጉድጓድ ውስጥ ላይ ከተቱት። አንበሳ ጉድጓድ። ይሄ ነው ደስ የሚያሰኘኝ ነገር። አሁን በደንብ ስሙ። አንበሳ ጉድጓድ ውስጥ ላይ ዳንኤልን ወስደው ሲጥሉ ንጉሱ ዳንኤልን ለማዳን ያላደረገው ጥረት የለም። ደከመ ይላል መጽሐፍ ቅዱስ። ደከመ ሊያድነው። ያንቺ ማዳን የእናንተ ማዳን በእግዚአብሔር እጅ እንጂ በሰው እጅ አይደለም። በእግዚአብሔር እጅ ነው ያለው። ደከመ ንጉሱ እና አምጥተው ጣሉ ዳንኤልን አንበሳ ጉድጓድ ውስጥ ላይ። አንበሶቹ የእግዚአብሔር ልዑል የእግዚአብሔር ባሪያ፣ ቅድም ንጉሱ ልዑል የእግዚአብሔር ባሪያዎች ያለው አንበሶቹ ልዑል የእግዚአብሔር ባሪያ ዳንኤል ሆይ እንኳን መጣህልን ብሎ ዳንኤልን ተቀበሉ። እና እዚህ ጋር ነው ነገሩ። ስንት አንበሳ እንዳለ አላቅም እዛ ውስጥ። ኦኬ ስንት አንበሳ እዛ ውስጥ እንዳለ አላቅም፣ ግን ብዙ አንበሶች እንደሆነ አገር አንበሶች ስለሚል መጽሐፍ ቅዱስ። እና ዳንኤል አንበሳው ሲገባ ይበሉኛል ስል ተዘግቷል። እና ዳንኤል አስተውሎ
እግዚአብሔር መልአኩን ላከ ማለት ነው። ላከ፣ አንበሳ ነፍስ ዘጋ። ስለዚህ ዳንኤልን እንዳይበርደው አንዱ ትራስ ሆኖለት፣ አንዱ አቅፎት፣ አንዱ እያጫወተው እና ጊዜው የጾም ጸሎት ጊዜ ነበረ። በምን ታውቃለህ የጾም ጸሎት ጊዜ መሆኑን? አዳር ፕሮግራም ነበረ። እና አዳር ፕሮግራም መሆኑን የሚታውቁት ለምን እንደሆነ ታውቃላችሁ? ንጉሱ አልተኛም ይላል መጽሐፍ ቅዱስ። እና ማተኝቶ ማን ሳይተኛ ያድራል። እዚህ ጋር ዳንኤልን አለ በዙፋኑ ላይ አለ እና ከተውት እዛ ግባ ብሎ አስገብተውት አንበሳ ጉድጓድ ውስጥ አስገብተው ይበላሉ፣ ይጨፍራሉ። ጨረስን እኮ ዛሬ ብሎ ሰይጣን ስራው ኢየሱስንም ቀብሮ እኮ ከተማው ላይ ድቤ ይደልቃል። ኢየሱስን ቀበርን እኮ ብሎ ኢየሱስ በሶስተኛ ቀን ብድግ አለ። ያ የቀበራችሁት እኮ ተነሰስበት፣ ዝም እንዳትናገር ንጉሱ እንዳያውቅ ብሎ ንጉሱ እንዳያውቅ እስከ ዛሬ እየሰበክን ነው። እንኳን ንጉሱ እኛ እስከ ዛሬ ኢየሱስ ተነስቷል እያልን እየሰበክን ነው። ሰይጣን ውሸታም ነው። ይኸውልህ ክትፎ ይበላል፣ ቅቅል ይበላል፣ ምንቸት ይበላል። እየበሉ ናቸው። ይሄ የኢትዮጵያ ምግብ ስለሆነ ነው ነገርኩህ። እየበሉ ናቸው እነዚህ። ዳንኤልን እኮ ከተት ነው እኮ አንበሳ ላይ ጉርሻ ሆነ እኮ ጨረስ ነው። ቦታውን አንተን የምትይዘው እኔ አንተን የምትለው እየተባባሉ እያለ ነጋ። ንጉሱ ወደ መቃብሩ አካባቢ ሄዶ ሳይተኛ ሳይበላ አድሮ እግዚአብሔር ምግብ የሚያመጡ አስተናጋጆችን እንዳትሰጡ ብሎ በር ዘግቶበት እንዳትሄዱ ንጉሱ ጋር ብሎ ማለዳ መጥቶ በጣም ቀዝቀዝ ያለ ቃል ነው ብሎ መጽሐፍ ቅዱስ ወራድ ባለ በሐዘን ቃል ልዑል የእግዚአብሔር ባሪያ ዳንኤል ሆይ ሁሉ ጊዜ የሚታመልከው አምላክ ከአንበሶቹ አፍ ሊያድን ይችላልን አለው። ሁሉ ጊዜ እግዚአብሔርን እንደሚያመልክ ንጉሱ ያውቃል። አይገርማችሁም? ንጉሱ ራሱ ያውቃል። እና ስለ ዳንኤል ደግሞ ንጉስ ሆይ በአንተ ፊት እኮ እኔ በደል አልተገኘብኝም፣ በእግዚአብሔርም ፊት እኮ ቅንነት ተገኝቶብኛል። እግዚአብሔር እኮ መልአኩን ልኮ እኮ አንበሳ ነፍስ ዘጋው። የምስራች ልንገሬ፣ እዚህ ከተማ ውስጥ ያለው ስንቱ አንበሳ አፉ ተዘጋ። እግዚአብሔር የስንቱን አንበሳ አፍ ዘግቶ ነው በህይወት የሚያኖረን። ወገኖቼ ሆይ ሊበላን የተዘጋጀ አንበሳ ወገኖቼ መጥፎ መከኝከት አድርጎ አድራሻችንን ሊያጠፋ የተዘጋጀን አንበሳ እግዚአብሔር አፉን እየዘጋ ነው ያኖረን። ባክጫና ለአሜን በል። አንበሳ ያልገጠመ አትመስልም? እኔ ስንቴ ገጥሞኛል። ስንት አንበሳ እንዳንተ የሚል አንበሳ ነው እንደምትጠብቀው? አረ እንደዚህ የሚል አንበሳም አለ፣ ዚግዛግ ሚሄድ። እግዚአብሔር ዘጋው። ይሄ ነው ምስጢሩ እዚህ ጋር ነው። ቅድም ቅቅል የበሉት፣ ቅድም ምንቸት የበሉት፣ ቅድም ክትፎ የበሉት፣ ቅድም ቁርጥ የበሉት፣ ቅድም ትልቅ ቆንጆ ጮማ ነገር የበሉት መጡ። ንጉሱ ና አሉ። ጠራቸው። አዳር ፕሮግራም ሳይበሉ ጾማቸውን ያደሩ አንበሶች ክላስ ኑ የበላችሁትን በሙሉ አከማችታችሁ ኑ አላቸው። የበሉት እንዳለ ሆዳቸው ውስጥ አለ። አወፍሯቸዋል። ሲደገሱ ነው ያደሩት። ሌላ ጡንችስ ሆነ። ኑ አላቸው። ቤተሰቦቻቸውን፣ ልጆቻቸውን፣ ሚስቶቻቸውን ሁሉንም ሰብስበው አመጣቸው። አንበሳ ጉድጓድ ውስጥ ላይ ሲጥላቸው ይላል መጽሐፍ ቅዱስ አንበሶቹ አየር ላይ ለበለቧቸው። አጥንታቸው ሳይቀር ከሸከሿቸው። ይኸውልህ ልንገርህ፣ አንበሶቹ ላካ የሚበሉ ናቸው። ዳንኤል ሲገባ አልበሉም እንጂ የሚበሉ ቼካፕ ዳንኤል ማይበላ አንበሳ ውስጥ የገባ እንዳይመስላችሁ፣ የሚበላ አንበሳ ውስጥ ነው የገባው። ዳንኤልን ያልበሉት እነዛን ግን ከሸከሹ። አጥንትም አልቀረም። አጥንቱን ዱቄት አድርጎ ነው የበሉት። ሰባበሯቸው፣ ከሸከሿቸው። ደስ አለኝ። ምን ነው ዳንሻ አንተ ወጣ ከዛ አንበሳ ውስጥ አልጨረስኩም? ምኑን? የእግዚአብሔርን ስራ አልጨረስኩም። ምሕረቱን አበዛልኝ፣ እግዚአብሔር እድሜ ጨመረልኝ፣ አልጨረስኩም። ዳሪዮስ ላይ ነኝ ያለሁት። ቂሮስ ጋር መሄዳለሁ ገና።
እና ቂሮስ ጋር እሄዳለሁ፣ ብልጣሶርም ጋር እሄዳለሁ። ማልሄድበት የት አለ? እሄዳለሁ፣ ገና እሄዳለሁ። ሚሄድን ሰው መንገድ ላይ ሊቀጭ የደረሰውን መጽሐፍ ቅዱስ እንደዚህ ይላል፣ ዳንኤልም ከአንበሳ ጉድጓድ ውስጥ ወጣ ይላል አይደለም? ወጣ። እነዛ ደግሞ ዳንኤልን የከተቱት አንበሳ ጉድጓድ ውስጥ ገቡ ይላል። አዋጅን በአዋጅ ይገለበጣል ዘንድሮ። ከተረፍክ ላይ ቀር ከዳንክ ላይ ቀር አንተ ካልሰራ እግዚአብሔር አያከናውንም። አንተ ከሰራ ግን እግዚአብሔር ያከናውናል። ጊዜ መስጣት ከጀመርክ፣ ገንዘብ መስጣት ከጀመርክ፣ ጉልበት መስጣት ከጀመርክ፣ ሐሳብ መስጣት ከጀመርክ እግዚአብሔር ማከናወንን ያመጣል። ቤተ ክርስቲያን አንድ ምሳሌ ልንገራችሁ። እናንተ ለራሳችሁ ቤት ጊዜ ካልሰጣችሁ፣ ስራ ካልሰራችሁ፣ ደግሞም ካልሮጣችሁ ቤታችሁ አይቆምም አይደል? እውነተኛ እርግጥ ነው አይደል? ልክ እንደዛውም ሁላችንንም እንሮጣለን ለእግዚአብሔርም ስራ፣ እንሮጣለን ለእግዚአብሔር ነገር፣ እንሮጣለን የጌታን ቤት ለማቆም። ያን ጊዜ ማከናወን ይመጣል። ማከናወን የሚመጣው ለቤተ ክርስቲያን ብቻ አይደለም፣ ለቤትህም ጭምር ነው፣ ለከተማውም ጭምር ነው፣ ለዓለምም ጭምር ነው። እዚህ የምንሰብከውን ኢትዮጵያ ሆኖ የሚሰሙ አሉ። እዚህ የምንሰብከውን አውስትራሊያ ሆኖ የሚሰሙ አሉ። ማከናወን አይደል? ያ ማከናወን ሲመጣ ነው እኮ ሊሰሙ የቻሉት። ካልተከናወን ሙዚቃ መሳሪያው ምኑ እኮ ተቀነባብሮ ማከናወን ከሌለ እኮ የለም፣ አይሆንም ይሄ ሁሉ ነገር። ስለዚህ ማከናወን እንዲመጣ ከፈለግን ናውጣ። ያወጣ እግዚአብሔር ለሥራ ነው። ይሄንን መናገር ነው የሚፈልገው። ጠላት ሊገልህ ሊያጠፋ ዙሪያዬን ከቦ 24 ሰዓት ተናዶ እየተበሳጨ እየተቆጣ ሲኖር አንተን ደግሞ እንድታብረቀርቅ እያደረገ፣ እንድትለመልም እያደረገ፣ እንድትበዛ እያደረገ፣ እግዚአብሔር እንድትዘምር እንድትሰብክ እያደረገ እግዚአብሔር ለሥራው አልጨረሰም፣ አላለቀም። ወደ አዲስ ኪዳን ልሂድ። ብሉይ ኪዳን ነው የነገርኳችሁ። አዲስ ኪዳን ላይ ደግሞ ያዕቆብን ላጣረገና ሄሮድስ ገደለው። ያዕቆብን ላጣርጎ ሲገል ከተማው በሙሉ ሞቅ አለ። አይሁድ በሙሉ ሞቅ አለ። ብራቮ ሄሮድስ ብራቮ ማለት ጀመረ። ሄሮድስ ደግሞ ልቡ አበጠ። ማን ነው ዋናው ማለት ጀመረ። ይሄኛውን ማይታወቀውን ከገደልኩ ዋናው ማን ነው ማለት ሲጀምር ጴጥሮስ ነው ዋናው እዛ መሪዎቹ ውስጥ እና እሷን ቢደግማት ይሻላል አለ። አንዳንድ ጊዜ እኮ ሰይጣን መሞቻው መጥፊያውን አያውቅም። መግደያ ጉድጓድ ቆፍ መጽሐፍ ቅዱስ እንደዚህ ይላል፣ ጠላት በቆፈረው ጉድጓድ እዛው ምን ሆነ ገባ አይልም? በቃ አንተን ሊቀብር ብሎ የቆፈረ ጉድጓድ ነበር፣ የራሱ ገብቶ እዛው ተቀብሮ ቀረ። ደስ ይላል። ያ ለኔ በጣም ደስ ይላል። ጴጥሮስን ያዛረገና ጴጥሮስን አሰረው። ሲያስር የሄሮድስ በጣም የክፋቱ ጥልቀት 4 ክፍል ገዢ አሳልፎ ሰጠ ነው ብሎ 4 ክፍል ገዢ ማለት አንደኛ ዙር ወታደር 4፣ ሁለተኛ ዙር ወታደር 4፣ ሶስተኛ ዙር ወታደር 4፣ አራተኛ ዙር ወታደር 4 16 ወታደር ነው። ምስኪን ወንጌል የሚሰብክ ሰውዬ እኮ ነው። ምንም መሳሪያ የለው፣ መትረየስ የለው፣ ቦምብ የለው፣ ምንም ነገር የለውም። ግን 16 ወታደር ተጠብቆ ነው ያደረው እስከሚወጣ ድረስ። ይሄ የጴጥሮስ ጉዳይ ሰማይ አልቻለም። ሰማይ ተንቀሳቀሰ። ዋናው ለወንጌል ብዬ የሾምኩት ጴጥሮስ እኮ ግዞት ቤት ገብቷል። በሄሮድስ ተጥሏል። ኢየሱስ ክርስቶስ ቀበሮ ያለው ነው ሄሮድስን አስሮት እዛ። ምክንያት ታሪኩን ታውቁታላችሁ፣ ጥቅሱን ታውቁታል። ለዛ ነው ብዙ እንትን ያላልኩት። ግን አንድ ነገር መናገር ስለፈለኩ ነው። ሄሮድስ ሊያወጣ ባሰበ ቀን ይላል መጽሐፍ ቅዱስ። ሄሮድስ ጴጥሮስን ሊያወጣ ባሰበ ቀን ላይ ይላል፣ በዛው ቀን ላይ ሰማይ ላይ የነበረው ፕሮግራም ደግሞ ጴጥሮስ ሊያወጣ ጴጥሮስን ሊገለው ሄሮድስ ባሰበ ቀን እግዚአብሔርን ማሰበ። እግዚአብሔር ማሰብ ብቻ ሳይሆን መልአኩን ላከ። መልአኩን ሊኮ መጽሐፍ ቅዱስ እንደዚህ ይላል፣ ጴጥሮስ በእግዚአብሔር ላይ ልቡ ስላረፈ፣ እግዚአብሔርን ስለተማመነ ጴጥሮስ ለጥ ብሎ ተኝቶ ነበር። ጴጥሮስ ለጥ ብሎ ስለተኛ መጽሐፍ ቅዱስ እንደዚህ ይላል፣
መልአኩ ጎድኑን መታው አይልም? መታው። ይሄ ቃል በጣም ደስ ይለኛል። እግዚአብሔር ጎድኑን ሳይመታ በፊት ብትንቀሳቀስ ይሻላል ለስራ። መልአኩ በጣም የሚገርመኝ እዛው ምዕራፍ ላይ ይሄኛውን ጎድኑን መጥቶ ተነስ፣ ጫማ አርግ፣ ልብስህን ልበስ፣ ታጠቅ፣ ከዛ በኋላ ተከተለኝ ብሎት ሰንሰለቱን ከእጁ ላይ ቆርጦ አስከተለው። እዛው ምዕራፍ ላይ መጨረሻ ላይ ሄዳችሁ ስታነቡ ሄሮድስን መልአኩ መጥቶ ኮረኮመው፣ ያኛውን አነቀው፣ ይሄኛውን ወጋው፣ ወደቀ። ያው መልአክ አንዱን ድብን አንዱን ስራ አላለቀም ብሎ ፈቶት ለቀቀ። የእግዚአብሔር ስራ የሚገርም ነው። ያኛው ለእግዚአብሔር ክብርን ስላልሰጣ ኮርኩም ወጣ ላይ በትል ተበላ። በትል የሚበላ ሰውን ሊገል ይፍጨረጨራል። በትል እንደውም በቆም ነገር ቢሞት ምን አለ? ትል በልቶት ጨረሰው ይላል ሰውየውን ራሱ። አልናገርም ጥሩ ቃል ስለማይሆን ትል በላው ሄሮድስን። ትል ከሻካሻው እንደዛ ስል ነው የሚገባችሁ። አይገባችሁም? ሌላ ቋንቋ ቢናገር አይገባችሁም? ትል ከሻካሻው ሄሮድስን ትላንትና አገሬ እያለ የነበረውን ያዘኝ ልቀቀኝ ያለው አብጦ የነበረ እግዚአብሔር ፊት ላይ ሲናገር ለእግዚአብሔር ክብርን ያልሰጠን ንጉሥ፣ ጀግና ነኝ የሚለውን ንጉሥ ትል በላው። ትል አረገው። ጴጥርሻን እሱም የማያምነውን የሚጸልዩትም የማያምኑትን ስራ በህይወቱ ላይ ሰራ። ጴጥሮስ ሲወጣ ህልም ይመስለው ነበረ። እዛ ደግሞ የሚጸልዩቱ ቸርች ውስጥ የሚጸልዩቱ ህልም ይመስላቸው። መልአክ ይሆናል እንጂ ጴጥሮስ አይሆንም። ሮዳ ሄዳ አረ ጴጥሮስን ድምጽ ሰማለሁ ብለህ ስል አንቺ ቅዠት አታብዢ፣ ዝም ብለሽ ህልም ነው፣ መልአኩ ሊሆን ይችላል፣ ሄዳችሁ አረጋግጡ። እግዚአብሔር ሲሰራ ለሰው ሁሉ ህልም ነው የሚመስለው። ህልም ያልታሰበ ስራ ነው የሚመስለው። ያላሰብከውን ስራ በአንተ ህይወት ውስጥ ላይ ይሰራል። እግዚአብሔር ከገባበት ግዞት፣ ከገባበት አስጨናቂ ሁኔታ ውስጥ፣ ከገባበት አስቸጋሪ ሁኔታ ውስጥ መልአኩን ልኮ ነፃ ያወጣል። ነፃ የሚያወጣ ደግሞ ለስራ ነው። አንተም የማታምነው ስራ በህይወት ላይ እግዚአብሔር ይሰራል። ወንድሜ እግዚአብሔር ያወጣል። ሄሮድስን ኮርኩሞ ገደለ። ጴጥሮስን ለወንጌል ላከ። ነገሩ ምን ሆነ? ተገለበጠ። ተገለበጠ። ገዳዩ ሞተ። ሞቹ ነፃ ወጥቶ ቸርች ሄደ። ጴጥሮስ የትም አልሄደም፣ ቸርች ነው ሄደው። ታክቶ የሚጸልዩበት ጋር፣ በእግዚአብሔር ፊት የሚጮሁበት ጋር ሄደ። ቸርች ሲሳካ ቸርች አትመጣም። ችግሩ እኮ እዚህ ነው። እኛ ሲያልፍልህ ቸርች አትመጣም፣ ሲሞላ ቸርች አትመጣም። አሁን ኳሶች፣ ትንንሽ ኳሶች አሉ ያሳበጧቸው ብዙ ሰዎች አሉ ምድር ላይ። እዚህም ኳስ አልገባችሁም? እዚህም ኳስ፣ ትንንሽ ኳሶች፣ ትንንሽ ክብሮች ኢየሱስን የሰወሩ እግዚአብሔርን የደበቁ ክብር የሚባሉ መኪና የሚባል ክብር፣ ዝና የሚባል ክብር፣ ስም የሚባል ክብር፣ ገንዘብ የሚባል ክብር በየቦታ ላይ ዱብ ብሎ ሰውየው በዛ ክብር ሊገለጥ ይፈልጋል። የኔ ወንድም ክብር አለ በላይ በሰማይ አለ በላይ በሰማይ። በእግዚአብሔር ክብር ተገለጠ። በእግዚአብሔር ክብር የተገለጠ ሰው አይወድቅም። ዘላለማዊ ጉዞ ነው የሚሄደው። ኧረ ስሙ የተባረከ ይሁን። አዲስ ኪዳን ላይ ታውቃላችሁ፣ ይህንን ተናግሬ ይህንን ርዕሴን ልለፍ። ጳውሎስና ሲላስን ታውቃላችሁ። ጳውሎስና ሲላስ የከተማው መካከል ላይ ለነበሩ ነጋዴዎችና ባለ ሀብቶች ትርፍ ታመጣ የነበረችው ሴት ውስጥ የነበረውን አጋንንት አወጡ ይላል። አጋንንቱ ካደረበት ቦታ ሲመጣ ተበሳጨ። ከተማውን አወከ፣ ሰዎችን ሰበሰበ። አጋንንት ነው የሰበሰበው።
አጋንንት ነው ተናዶ ከተቀመጠበት ስላስወጡ ተናዶ ካስጣውት ስላደረጉ። ይሄን እንግሊዘኛ ያመጣሁት ስለተባረኩ ነው። አሁንም አወጡ፣ ከተማውን አናወጡዋል። ይኸው አንድ ነገር ልንገራችሁ። እኔ በጣም ደስ የሚለኝ ነገር ከተማን የሚመስለውን ነገር ያናወጡት ሰዎች፣ ምድሪቷን ያናወጡትን ሁለት ሰዎች ወይኒ ቤት ምን ለማድረግ ነው የሚከቱት? ከተማን ያናወጠ ሰው ወይኒ ቤት ይገባል እንዴ? ከተማ ከተናወጠ ወይኒ ቤት አይናወጥም ብሎ ነው የሚያስቡት? አልገባችሁ? እነሱ ዝማሪያቸውን ሲያቀልጡ ይመስለኛል የልዑል እግዚአብሔር ራሱ በላይ በሰማይ ሆኖ ይውቅና የሰጠ ነው ይመስለኝ። እና ቤቱን አናወጠ፣ ቤቱ ተናወጠ፣ እዛም ተናወጠ። ይኸውልህ አዋጅን በአዋጅ የሚገለብጥ እግዚአብሔር ትላንትና ግቡ ወይኒ ቤት ያወጣው እነሱ ራሳቸው መጥቶ ውጡ እናንተ ራሳችሁ ምንድነው ሲባል ስራው አላለቀ። ጠላት ካስገባበት እግዚአብሔር መንጭቆ ያወጣል። እንዴት አድርጎ ያወጣል? የማይናወጥ የሚመስለውን ነገር አናውጦ ያወጣል። ተጠርቆ የነበሩበትን ተዘግቶ በሰንሰለት ታስሮ የነበሩበትን አናውጦ ሁሉም በሮች ተከፈቱ። የነበሩበት የተጠረቁበት እግሮቻቸው ላይ የነበረ ተበጣጠሰ። ሁሉም ሰው ተፈታ። እስራት የነሱ ብቻ አይደለም የተፈታው፣ ወይኒ ቤት የነበረው በሙሉ ተፈታ። እነሱም ወጡ። ለምንድን ነው እዛ የገቡት? ለምን እግዚአብሔር አንዳንድ ጊዜ ያስደበድባል በአመፀኞች? ለምን እንዴ ጠይቃችሁ ታውቃላችሁ? ለምንድን ነው ጌታ ወይ አንዳንድ ጊዜ ክፉዎች በእኛ ላይ እንዲደልቁብን የምታደርገው? ለምንድን ነው ሲባል ወይኔ ቤት ላይ የነበረው ጠባቂ ቤተሰቡ እንድድን። በቃ የእግዚአብሔር አጀንዳ ያ ነው። ሰውን ለማዳን ሲል አንተን ያስደበድባል እና ለምን ተደበደብኩ ለምን እንደዚህ ሆንኩ ብለህ አካከ ዘራፊ አትበል። ጳውሎስ ወንድማችን ጳውሎስ 200 ጊዜ በድንጋይ ተወግሯል። 5 ጊዜ 20 እና ይሄን ያህል ሁሉ ሲወቀር አካክ ዘራፍ አላለም። አሁንም ይሰብካል ይቀጥላል። በድንጋይ መወገር ብቻ አይደል፣ ስንት ጊዜ ተደብድቧል። ስንት ጊዜ ስንተነት መከራ ደርሶበታል። ጳውሎስ ግን ጎሄድ እንደገና ይቀጥላል ለወንጌል አገልግሎት። ስለዚህ ወገኖች ሆይ እግዚአብሔር እድሉን የሰጠን ስራውን እንድንሰራ ነው። ሁለተኛ በራሳቸው ምኞት ከእግዚአብሔር ሐሳብ የወጡትን ስራው ካላለቀ ያወጣቸዋል ከገቡበት። ይህንን ደግሜ እናገራለሁ። ብዙ ጊዜ ስለሰማችሁት ይህንን ቃል ብዙ አልቆይም እዚህ ቦታ ላይ። በራሳቸው ምኞት ተነተው ወይም በራሳቸው ሐሳብ ተነተው እግዚአብሔር በማይከብር ቦታ የእግዚአብሔርን ሐሳብ ጥሰው ከገቡበት ቦታ እግዚአብሔር ያወጣቸዋል። ለዚህ ምሳሌ ሊሆነኝ የሚችለው ዮናስ ነው። እግዚአብሔር ናናዌን ስልኮ ታርሴስ ኮበለለ። አንዳንድ ጊዜ የእግዚአብሔርን ሐሳብ ጥለን የሰይጣንን ሐሳብ ወይም የስጋችንን ሐሳብ በሚናደርግበት ጊዜ የእግዚአብሔር ነገር ብቻ አይደለም የሚበደለው፣ አብሮን ያሉ ሰዎችም ጭምር ነው የሚበደሉት። አብሮን የሚጓዙ ሰዎች ጭምር ይበደላሉ። አብሮን ወገኖቼ ጉዞ ከኛ ጋር የሚጓዙ ሰዎች ይበደላሉ። ኪሳራ ይደርስባቸዋል። የእግዚአብሔርን ሐሳብ ስንስት፣ የእግዚአብሔርን ፈቃድ ስንስት፣ እግዚአብሔር ካሰማራን ቦታ ላይ ፈንቅለን ስንወጣ። ዮናስ ናናዌ ሄዶ በመርከብ ላይ የብዙ ሰዎችን ንብረት አከሰረ። ብዙ ሰዎች ንብረታቸውን አጡ። እዛ መርከቡ ላይ የነበሩ ሰዎች በሙሉ ንብረታቸውን አጡ። ይሄ ነው መናገር የፈለኩት ነገር። ዮናስን የሚውጥ አሳ አሰናዳ ይላል መጽሐፍ ቅዱስ ምዕራፍ 2 ላይ። ዮናስን የሚውጥ አሳ አሰና አንድ ሰው ነው አስተውሳለሁ አገር ቤት። ይሄ ዮናስን አሳ ነባሪ ዋጣ የምትሉትን አላምንም አለ። እና ይሄ ነገር ዝም ብላችሁ ከየት እንደናምታችሁ ነው ይቸግረኛል ለማመን አለ። አንደኛ አጠገቡ ላይ የነበረው አንተ ዮናስን አሳ ሲውጣ አታምንም? አላምንም። እኔ ዮናስ አሳ ነባሪውን ቢውጣ አምናለሁ አለ። ያኛው ደግሞ የተኛ ነው የሚከብደው? ዮናስ አሳ ነባሪውን መዋጥ ነው። አሳ ነባሪ እኮ ትልቁ አሳ ነባሪ እኮ 33 ዚሆንም ነው የሚያክለው። ደነገጣችሁን? ያ ጎግል የሚናገረው እንደዛ ነው።
ዋጣው። ዋጋ ከፍሎ ሂሳብ ከፍሎ ከተደበቀበት ቦታ ላይ ወጥቶ ዋጋ። አንዳንዴ እኮ እኛ እግዚአብሔር ያላከን ቦታ ሄደን ዋጋ ከፍለን ለአመጽ ዋጋ ከፍለን ለክፋት ዋጋ ከፍለን ከእግዚአብሔር ፊት ለመሸሽ ዋጋ ከፍለን ዋጋ እናስከፍላለን። በሌሎች ላይ ዋጋ ከፍሎ ለማመጽ ዋጋ ከፍሎ እግዚአብሔር ላይ ተረከሱን ሊያነሳ ዋጋ ከፍሎ ሄደ ይላል መጽሐፍ ቅዱስ። ፓስተር በእነን በደንብ ስላስተማረ ብዙ አልደግምበትም። ግን መናገር የፈለኩት ምንድነው? አሳውጦ አሳ ነባሪ ውስጥ ላይ ጴጥሮስ ዮናስ በሰላም ቀን ዋጋ ሳይከፍል በፊት በነበረው ቀን ላይ ያለመነውን ልመና በአሳ ነባሪ ውስጥ ላይ ሆኖ ልመና ቀጠለ። ጌታ ሆይ ሲኦል ውስጥ እኮ ነው የከተትከኝ። ጌታ ሆይ ተራራዎች ስር ላይ እኮ ቆለፍ። ተራራ ስር እኮ አልገባም፣ ግን አሳ ነባሪ ውስጥ ነው ያለው። ቆለፍከኝ። አሳ ነባሪው እስማሽ እንዳያደርግ አሳ ነባሪው 3 ቀንና 3 ሌሊት እኮ ምንም አልበላም። ዮናስ ላይ አብሮ ማኛቅ አይችልማ። ዮናስ ውስጥ ላይ አለ። ለአሳ ነባሪም እኮ እንቅፋት ነው የሆነው። ዮናስ ለስንት ነገር እንቅፋት ሆኖ አሳ ነባሪው ማይበላ አይጠጣ 3 ቀን ጾሙን 3 ቀንና ሌሊት። ወንድሜ አሳ ነባሪው ሹው እያለ ቦታ ከቦታ ይላል። ጴጥሮስ ዮናስ አሳ ነባሪ ውስጥ እና መጨረሻ ላይ ጥቅሷ መጨረሻ ጸሎቱ ሲደመድም ዳንነት የእግዚአብሔር ነው አለ። ዳንነት የእግዚአብሔር ነው። ከሲኦል ውስጥ እኮ እግዚአብሔር አወጣኝ፣ ዳንነት እግዚአብሔር ነው አለ። ጥቅሱ እንደዛ ነው። ከሲኦል ውስጥ እግዚአብሔር አወጣኝ፣ ዳንነት ደግሞ እግዚአብሔር። ማዳን የሚችል እግዚአብሔር ብቻ ነው። እውቅና ለእግዚአብሔር መስጣት ሲጀምር አሳ ነባሪውን እግዚአብሔር በቡጢ መቶት ይሁን በካልቾ መቶት ይሁን ትፋው አለው። ቅድም ዋጥ አለውን አሁን ትፋው አለው። ነገሩ ምን ሆነ? ተገለበጠ። ነገር ተገለበጠ። እኔ ደግሞ በጣም የሚገርመኝ ነገር እንዴ አልከደ የራሴ ጉዳይ አላለም። እግዚአብሔር አላለም። ሌላ ዮናስን አላዘጋጀም እግዚአብሔር ለዛ ከተማ ያዘጋጀው ይሄንን ዮናስ ነው። ይሄ ዮናስ ነው መጨረስ ያለበት ይሄን ስራ። እግዚአብሔር ደካማ ሆኖ ነው እንደ ጴጥሮስ ዮናስ አሸንፎ ነው እንደ ከእግዚአብሔር ሊያመልጥ የሚችለው። አታመልጣትም፣ እልክሃለሁ፣ አፍንጫዬን ይዤ አስተምራለሁ። አንዳንዱን እኮ በየቦታ ላይ አፍንጫውን ይዞ እያስተማረ ነው ጌታ ወደ ቦታው ሊያመጣ። አልገባችሁም ይመስለኛል። ስራውን አልሰራም ብሎ የእግዚአብሔርን ነገር አላደርግም ብሎ ያበጠን ሁሉ አፍንጫውን ይዞ እያስተማረ ነው። በየቤቱ በየጥሻው በየጓዳው እያስተማረ ነው ጌታ። አስተምሮ ሲጨርስ ይመጣል ይሰራል ከኛ ጋር አብሮ። የኔ ወንድም በዚህ ቪዲዮ የሚታየኝ ቤት ሶፋ ላይ የተቀመጥክ፣ በተመቻቸ ቦታ ላይ ተቀመጥክ፣ ሌሎች ሰዎችን ሌላ ዋጋ ሳታስከፍል አካባቢህ በሙሉ ሳይናወጥ ዮናስ እንደተናወጠ ሳይናወጥ ና ውጣ፣ ካለበት ውጣ፣ አብረን እንስራ ወንጌል፣ አብረን እንስራ የእግዚአብሔርን ስራ። ማከናወንን ያመጣል እግዚአብሔር፣ መሳካትን ያመጣል እግዚአብሔር፣ ድልን ያመጣል እግዚአብሔር። በህይወት ላይ መሳካት ይሆናል፣ በትዳር ላይ መሳካት ይሆናል። ዋጋ አትከፍልም። ምድረ ባዳ ይብቃና፣ አስቸጋሪ ሁኔታ ይብቃና፣ ሰልፉ ይብቃና፣ የእግዚአብሔርን ስራ እንሰራለን። ምናልባት እዚህ ከተማ ላይ የሌላችሁ፣ ሌላ ሀገር ላይ ያላችሁ፣ ኢትዮጵያ ያላችሁ፣ አሜሪካ ያላችሁ፣ አውስትራሊያ ያላችሁ፣ ኢሮፕ ያላችሁ ሁላችሁ ውጡ፣ ከገባችሁበት ውጡ፣ የእግዚአብሔርን ስራ ስሩ። እግዚአብሔር የናዝሬቱ ኢየሱስ ሊመጣ በደጅ ላይ ነው ያለው። ውጣ፣ ጊዜው ሳያልቅ የእግዚአብሔርን ፈቃድ ፈጽም። እንውጣ፣ ከገባንበት ከራሳችን ሐሳብ እንውጣ። መጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 15 ላይ ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው የገንዘብ ፍቅር፣ የሥጋ ምኞት
ወገኖቼ ስለምን መመካት ነው ብሎ የገንዘብ ፍቅር የአይን አእምሮት ሶስተኛ ምን ስለ ገንዘብ መመካት የአይን አእምሮት ሶስት አለ የሥጋ ምኞት ሶስቱም ነገሮች ከአባት አይደሉም እነዚህ ሶስቱንም የሚወድ ሰው የአባት ፍቅር የለውም ውስጡ ላይ ዓለምም ምኞቷም ትጠፋለች የእግዚአብሔርን ፈቃድ የሚያደርጉ ግን ለዘላለም ይኖራሉ ለዘላለም እንደሚኖር ሰው ውጣና ስራ ለዘላለም እንደሚኖር ሰው እንደ ጊዜያዊ ሰው አትኖር በገንዘብ የተጠመደ ህይወት አይኖር በምኞት የተጠመደ ህይወት አይኖር በዓለም ክብር የተጠመደ ህይወት አይኖር ና ውጣ የእግዚአብሔርን ስራ እንስራ ያልፋል ሮሜ ምዕራፍ 6 ላይ እንግዲህ ለምኞቱ እንዳትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ ብልቶቻችሁ የዓመፃ ጦር ዕቃ አድርጋችሁ ለኃጢአት አታቅርቡ ራሳችሁን ለእግዚአብሔር አቅርቡ ብልቶቻችሁ የጽድቅ ዕቃ ጦር አድርጋችሁ ለእግዚአብሔር አቅርቡ ይላል ለእግዚአብሔር አቅርቡ ለዓመፅ ግን አታቅርቡ ለኃጢአትና ለክፋት አታቅርቡ ለእግዚአብሔር አቅርቡ ብልቶቻችሁን ራሳችሁን ለእግዚአብሔር አቅርቡ በዚህ ላይ ሌላ ሰው መጨመር ይችላል ሌላ ታሪክ መጨመር ይችላል ሊያልፍ ነው ዮናስ ይበቃቸዋል እግዚአብሔር ሲያወጣ ያወጣው በጣም የሚገርማችሁ ነገር አሳ ነባሪው የተፋው አይሁድ አይደለም አሳ ነባሪው የተፋው ናናዌ ነው ዮናስን ወስዶ ናናዌ ላይ ነው የተፋው ታርሴስ ከሄደበት ቦታ ናናዌ ወስዶ ናናዌ ላይ ዮናስ በጣም አስቸጋሪ ነው ሊያስተምሮ ፈልጎ ቅል ያመጣ ምን ያደረገ ነው ያስተማረው አንዳንድ ሰዎች መማሪም ቢስሉ እኮ ቅል አሳይቷቸው አስተምራቸዋል ቅል አብቅሎ ንዴታቸውን ከውስጣቸው እንዲያወጡ ያደርጋቸዋል ቁጣቸውን ከውስጣቸው እንዲያወጡ ያደርጋቸዋል 120 ሺህ ለሚያይሉ ሰዎች የማይራራ ነበረ ዮናስ ለቅል ግደለኝ የራስ ጉዳይ የሚል ሰው ነው ቅል አይምሮ ጥሩ አይደለም ቅል አስተሳሰብ ጥሩ አይደለም የጽድቅ አስተሳሰብ ነው የሚሻለው ወገኖች ወጣ እና ወጥቶ የሚገርመኝ ዮናስ ከተማ መሃል ገብቶ ሰበከና ሰብኮ ደግሞ ከተማው አሪፍ ነው በጣም ኃጢአተኛ ይሁኑ እንጂ አሰማም ይችሉበታል ይሰማሉ ሌላ ከተማ ቢሆን እሺ ብሎ አይሰማ እነዚህ ይሰማ በደንብ ሰሙ ናቸው ሰምቶ ንጉስ ጋር ነው እየሮጡ ሄዱት ይሄ ሰውዬ እኮ ቅባት አለው ይሄ ሰውዬ እኮ እግዚአብሔር ላከ ነው ይሄ ነገር ቀላል ነገር እንዳይመስል ብሎ ለንጉሱ ነገሩት ይሄው ዮናስ ደግሞ ከተማ ጥግ ላይ ሄዶ አይገለበጥም እንደ ከተማ እያለ ይጠብቃል ከተማውን ድብና አርጎ ስብከቴን እውነት ቢያረገው ጌታ ከተማውን ግልብጥብጥ አርጎ ስብከቴን እውነት ቢያረገው አንዳንድ ሰው የሚቸገረው እኮ ለስብከቱ ነው ለሰው ማዳን አይደለም አንዳንድ ሰው ለስብከቱ ለአገልግሎቱ ነው የሚጨነቀው ለሰዎች ዳንነት አይደለም የሚጨነቀው ሰዎች መትረፍ አይደለም የሚጨነቀው ሰዎች መዳን አይደለም ሰዎች ወደ እግዚአብሔር መንግስት እንዲገቡ አይደለም ጭንቀቱ ለስብከቱ ስብከቱ ተሳካለኝ አልተሳካ በቃ ለተናገረው ቃል ነው የሚጨነቀው የተናገረውን ላጣርጎ ዩቲዩብ ላይ ይወሊ ባለፈው የተናገርኩት ሆነ ብሎ ለተናገረው ነገር ነው ጭንቀቱ ለዳንነቱ አይደለም እግዚአብሔር ጻድቅ በዛም በዚህ ማስተማር ሶስተኛና የመጨረሻ የእግዚአብሔርን ጊዜ የሚጠብቁት ንውጡ አይ እግዚአብሔር ተናግሮኛል ይሄ የሥራ ጊዜ አይደለም የአገልግሎት ጊዜ አይደለም ብላችሁ የተሰወራችሁት ንውጡ እናንተም ሰው ሲጠፋ የእግዚአብሔርን ጊዜ አትጠብቅ ሰው ሲሞት የእግዚአብሔርን ጊዜ አትጠብቅ
የእግዚአብሔር መንግስት ሲፈርስ እግዚአብሔርን ጊዜ አትጠብቅ። ጊዜው አሁን ነው። እግዚአብሔር ድምፅ ሲናገር ስማ። ከእግዚአብሔር ለመሰወር እንደሰማህ ለመውጣትም ስማ ለማለት ነው። ለዚህ ጥሩ ሊሆነኝ የሚችለው ኤልያስ ነው። አንደኛ ነገሥት ምዕራፍ 17 ሄዳችሁ ብታነቡት ኤልያስም ጸሎት ጸለየ፣ ሰማይን ዘጋ። ከኔ ጋር ናችሁ? እስቲ ካንተ ጋር ነን የምትሉት? እኔ በጣም የሚገርመኝ ነገር ሰው ካልሰማ ስብከት ይነጥራል። እኔ ጋር ተመልሶ አልሰማይም አቁም ነው የሚለኝ። እንደዛ ሰው ከሰማ ደግሞ ይፈልቃል። ዝም ብሎ ነው የሚወጣው፣ ከኔ ይወጣል። እና ካልሰማችሁ አቆማለሁ። እኔ ምንም ድርድር የለም። መቼም ተወራርጄ አይደል የመጣሁት። የእናንተን ስኬት ፈልጌ ነው እዚህ የቆምኩት። እግዚአብሔር ለነዚህ ይሳካላቸው ሲበቅላቸው ስላለኝ ነው የወጣሁት። እና ለዛ እንትን እንዳትሉ ለማለት ፈልጌ ነው። አንድ አንበሳ ነው አሉ። አንበሳ አይጥን አይቶ ናቀው። ፍርፍር ትላለች ብሎ ናቀውና እንዳለ ወስዶ ዋጣት፣ ምንም ሳያኝክ ዋጣትና አንበሳው አንጀቱን መበጣጠስ ጀመረች። አትወጣም፣ ቢንፈራገጥ አትወጣም፣ መብላት ጀመረች። ኔ ውጪ ብሎ ቅድም ለምን ናከኝ? ዋጋዬን ሊሰጥ ነው የፈለግኩት አለች። የእግዚአብሔርን ስራ አንናቅ። ትልቅ ቫሉ ያለ ነው። ሳትቦረቦር እግዚአብሔር ቫሉ ስጥ ለእግዚአብሔር። ዝም ብለ ያገኘውን ሁሉ አትዋጥ። ያገኘውን ሁሉ ከሚታዩትና ከሚሰሙት ሽሹ አይደለም ለመጽሐፍ ቅዱስ። የሚታየውና የሚሰማውን ምረጥ። ዝም ብለ አትዋጥ። ይቦረቡረሃል፣ ይከሻክሻል። ትል በዚህ የዘለልክ ስትሰብክና ስትዘምር የነበርከው ተጋድመህ ትቀራለህ። ካሽክሶ ጨርሰሃል። እና ዝም ብለህ ያገኘውን ሁሉ አትዋጥ። ስልክህን ከፍተህ ዝም ብለህ አትለብልበው። ቲክቶክ ሚሉት ነገር አይደለም። ከፍ ስትል ሌላ ነው፣ ከፍ ስታረግ ሌላ ነው፣ ከፍ ስታረግ ሌላ ነው። ምን እግዚአብሔር ከፍ ዝቅ ያርገው። እዛ ለምን ጊዜህን ትጨርሳለህ? ዝም ብለህ ጊዜህን አትጨርስ። የእግዚአብሔር ሰው ነህ፣ ባላደራ ነህ፣ መልእክተኛ ነህ። ነገርን ከፍ ዝቅ እያደረግህ አትኑር። ምን ላይ ምን እንደምታደርግ አስተውል። የት ጋር ጊዜህን እንደምትጨርስ አስተውል። ውጣ፣ ከገባህበት አስቸጋሪ ሁኔታ ውጣ። እግዚአብሔር ከማይከብረው ነገር ውጣ። እግዚአብሔር አይመቸ እግዚአብሔርን ስራ በውስጥ ላለው ጸጋ ሽባ ከሚያደርግ ነገር ውጣ። የዚህ ሀገር ስትራቴጂው በጣም ክፉ ነው ወገኖቼ። የዚህ ሀገር ሲስቴሙ በጣም ክፉ ነው ወገኖቼ። ክርስቲያን የት ጋር እንደሚወድቅ አያውቅም። አንዳንድ ጊዜ እንዴት ሆኖ ሽባ እንደሆነ አያውቅም። ሲስቴሙ አደገኛ ነው። የሚታየው ዓለም በእጅ ላይ አለ። የምትሰማው በእጅ ላይ አለ። ዓለም በእጅ ላይ አለችው። ዓለምን ወደ ቤት አስገብተህ በኪስ ውስጥ ይዘህ ነው የምትንቀሳቀሰው። ዓለምን ሲታያት ምረጣት። ዝም ብለህ አትከሽክሽ። ዝም ብለህ አትውሰዳት። ዝም ብለህ አታስገባ። በሁለት በኩል ነው አንተ ጋር የሚገባው፣ በጆሮና በአይን ነው የሚገባው። ተጠንቀቅ፣ ተጠንቀቅ። የሚሰማውን ምረጥ፣ የሚታየውን ምረጥ። ከኔ ጋር ነህ? ወንድም ስለሆንኩ ነው የሚነግርህ እና አይቼው ስለጎዳኝ ነው የሚነግርህ እና አትጎዳብኝ። እግዚአብሔርን መንግስት አብረን እንውረስ ልልህ ፈልጌ ነው የሚነግርህ። ፌስቡክ ላይ 4 ሰዓት ታጠፋለህ። ነውር አይደል? ካናዳ ገብተህ ሰዓት ገንዘብ በሆነበት ሀገር ላይ ቁጭ ብለህ ፌስቡክ። እግዚአብሔር ይገስጸው። መልእክተኛ ነህ እንጂ መንገደኛ ብቻ አይደለም። መንገደኛ ምነህ መልእክተኛ ምነህ። መልእክተኛ አይቆምም፣ በየቦታ አይቆምም። ይሄዳል፣ ይሄዳል። ክብር ለጌታ ይሁን። ኤልያስን እግዚአብሔር ወገኖቼ፣ ኤልያስን እግዚአብሔር ሂድና ተሸሸግ ጊዜ እስከሚመጣ ድረስ
ሰማይ ዘግቶ ኤልያስን ወገኖቼ በፋፋ ውስጥ ላይ ሰወረው። ኤልያስ ተሰወረ ፋፋ ውስጥ ላይ። እግዚአብሔር ጊዜና ሰዓት ሲመጣ እግዚአብሔር ኤልያስን ውጣ አለው። ጊዜ አሁን ነው፣ ለአክዓብ ተገለጥ አለው። እግዚአብሔር ከተሰወርክበት ሚገልጥ ዘመን ነው። እግዚአብሔር ከተደበቅበት ሚገልጥ ዘመን ነው። ኤልያስን እንደገለጠ ይገልጣል። ወገኖቼ ሆይ አክዓብ ቤት ላይ እንጀራ ጠግቦ ወገኖቼ ነገር ተመቻችቶላቸው ትንቢት ቢናገሩ አሉ። የእግዚአብሔርን ሐሳብ ይዞ ግን ጫካ የገባ አለ። በነገራችን ላይ ይሄ መልእክት ለኔ የተሰጠኝ አንድ ሰው ለሆነ ጉዳይ ደውዬ ሲያናግረው እናንተ ጫካ ገባችሁ ማን ያገለግላል ስላለ እዛን ቀን ነው ለኔ መልእክቱ የተሰጠኝ። ከዛ ነው አሁን መስበክ ጀመርኩት። ጫካ ወጥቻለሁ ልላችሁ ፈልጌ ነው። ከጫካ ወጥቼ መስበክ ጀምራለሁ። እኔ ራሴ ነው ዘጋሁት። ጌታ ይገስጸው እንጂ በዚህ የሚዋጋ ተናዶ ነው ሊጨርስ ነው። ኤልያስን ፋፋ ውስጥ ቀጥተውና እንደዚህ አለው፣ ቁራ አዝዣለሁ። ቁራ ይታዘዛል? ቁራ ይታዘዛል? አይታዘዝም። እግዚአብሔር ኤልያስ ለምን እንዳልተከራከረ አላቅም። ብቻ እግዚአብሔርን ክንድ ስለሚያውቅ የእግዚአብሔርን እጅ ስለሚያውቅ እንጂ ያልተከራከረው ቁራ አዝዣለሁ እንዲመግብ፣ ሰውን የመሰለ ነገር ቁራ እንዲመግብ አዝዣለሁ አለ እግዚአብሔር። እግዚአብሔር ካለ ማይሆን ምን አለ? ደግሞም ቁራው ራሱ ቁራ ታማኝ አይደለም። በአገልግሎት ራሱ ቁራው በጣም አጭበርባሪ ነው። በሄደበት የሚቀር ነው፣ ተመልሶ ማይመጣ ነው ቁራ እና በሄደበት የሚቀረውን ቁራ አዝዣለሁ አለ እግዚአብሔር። እግዚአብሔር ከታዘዘ ስንት ቁራ እየመገበን ነው እዚህ ካናዳ ላይ። ስንት ቁራ አዞልናል ጌታ፣ ስሙ ይክበር ለዘላለም። አጨብጭባ በደንብ አድርጋ አጨብጭብ። አልገባኝ መሰለኝ። ስንት ቁራ ሊኮልን ጌታ እየመገበን ነው እዚህ። ከስንት ቁራ እጅ ነው ወስደን ምን በላው? ቁራ አዝዣለሁ አለ እግዚአብሔር። ቁራው ደግሞ ከየት ነው ይሄን ስጋ የምታመጣው አላለው። ቁርጥ በየጠዋቱ ቁርጥ ነው ይዞ የሚመጣው። ኢትዮጵያዊ ነው መሰለኝ ኤልያስ። ቁርጡን ነው የሚበላው። ቁርጥ ተሸክሞ የት ነህ ቁራ? ኤልሻ ጋር ታዝዤ ነው። አትበላም እንዴ? አልበላም። ለምን? አረ በትእዛዝ ከሰማይ ነው የወጣው ትእዛዝ። አትብላ የሚል አድርስ የሚል ትእዛዝ ነው የወጣው። ስለዚህ ስጋ ይዞ ቁራ እግዚአብሔር ያሳየ። ስጋ ይዞ ቁራ ኤልያስ ጋር ያደርሳል። ስጋ ቁራ አይችልም። እንዴት አድርጎ እያሸተተ ምራቅ እየዋጠ እየተናደደ እንደ ቅድሞ አንበሳ ተዘግቶበት ነው የሚያደርሰው ኤልያስ ጋር። ከየት ነው የሚያመጣው ሲባል በዛን ጊዜ ደግሞ ቁርጥ ያለው ንጉሥ ቤት ሳይሆን አይቀርም። ቁርጥ ሌላ ጋር አይኖርም። ወይም አረብ ሀገር ሄዶ ከአረብ ነው የሚያመጣው። ቁርጥ ከሀብታሞቹ ሰፈር ነው የሚያመጣው አርዶ። ወይንም እግዚአብሔር ጫካ ላይ አንድ እንስሳ አርዶለት ቁርጡን እየቆረጠ አድርስ እያለ እየሰጠ ነው መልአኩ። በላ ካሻካሻ ውሃ እስከሚደርቅ ድረስ ቁርጡ ሲያልቅ ደግሞ የቁርጥ ዘመን አለቀና ውሃው ሲደርቅ ሰራፕታ በሚባል ከተማ ውስጥ ላይ አንዲት ባልቴት አዝዣለሁ። አሁንም ውጥረት የሆነ ቤተሰብ ጋር ላከ ጌታ። አይሁድ መካከል ላይ ያዘዘ ቢሆን ኖሮ ምንም አይደለም። ወደ ሲዶና ነው የላከው እግዚአብሔር። ወደ ሲዶና ሊኮ ሰራፕታ ጋር ነው የላከው እግዚአብሔር ከኤልያስ። እዚህ ከአይሁድ መካከል አይደለም የላከው። እዛ ሄዳ ደግሞ ሴትዮዋ ነገር የተገለጠላት ሴት ናት። ደግሞ በጣም የምትገርም ሴት ናት። ሴትዮዋ በጣም ደስ አለችኝ። የእግዚአብሔር ሰው መሆኑን በምን እንዳወቀችም አላውቅም። እኔ ራሴ ኤልያስ ሚጠጣ ውሃ ካለ አምጪ ስላት ለውሃ ልታመጣ ስትቀሰቅስ ኖ ተረጋጊ፣ እንጀራም ጭምር እንጎቻም ጭምር አምጪ። ጌታዬ የእግዚአብሔር ባሪያ የእግዚአብሔር ሰው አንተም እንደምታውቀው እንዴት ኤልያስ ያውቃል? ደሷ ቤት አያውቅም። ግን
እኔና ልጄ ዛሬ በልተን ምን ሞት ትንሽ ነገር ነው ያለን እንጂ የለንም እኛ። ቆይ እግዚአብሔር ራሱ አያውቅም እንዴ? ዛሬ በልቶ ዛሬ የሚሞቱ ሰው ጋር ሌላ ተጨማሪ ሰው ይላካል እንዴ? አይላክም። ዛሬ በልቶ ዛሬ የሚሞቱ ሰዎች ጋር አይላክ። ይሄ ማለት እኮ ተስፋ አስቆራጭ የሆነ አገልግሎት ነው የሚያደርገው ነገሩ ራሱ። እዛ ለምን ሄድ ላከ? ሴትዮዋ አምና በሱ ህይወት ውስጥ ላይ እግዚአብሔር እንደሚሰራ አምና ያለችዋን ዱቄት በዘይት ለውሳ እንትን አድርጋ ለኤልያስ ሰጠ። በል እኛ ሀገር ቢሆን ኖሮ በሊታ ነው የሰውዬ ነው የሚባለው። በሊታ ነው የሴትዮዋን ሙሉጭ አድርጎ እኮ ባላ ነው የሚባለው። ግን አይ ጻድቅ እግዚአብሔር ስሙ ይክበር ለዘላለም። አንድ ነገር ልንገራችሁ፣ በእግዚአብሔር ሰው ላይ ዝሩ። ዛሬ ልንገራችሁ ቁርጡን፣ በእግዚአብሔር ሰው ላይ ዝሩ ይብላ። በዚህ ስብከቴ መሰረት ነው የምነግራችሁ። ይብላ። አልከሸከሸም። ቤት ውስጥ ላይ ዘይት አያልቅም። ቤት ውስጥ ላይ እንጎቻም አያልቅም። የምትሰራው ስራ ሁሉ መከናወን ይሆናል፣ መሳካት ይሆናል። እግዚአብሔር ያለመልማቸዋል። ዝራ። ዘርታ ካልበቀለ እኔን ጠይቀኝ። ዘርቼ ነበር አልበቀለም ብለህ ጠይቀኝ። ምናልባት እርሻውን ያልታረሰ እርሻ ላይ ዘርተ ይሆናል እንጂ የታረሰ እርሻ ላይ ከዘራ እሾክም የለም፣ ምንም ነገር የለም። መዝራት ነው። ኤልያስ በላ። ኤልያስ የኤልዛቤልን ዛቻ ፈርቶ በአንድ ክትክታ ዛፍ ስር ላይ ተጋድሞ ተኛ ይላል መጽሐፍ ቅዱስ። አክዓብ ጋር ሄዶ ንጉሱን ያልፈራ፣ አክዓብ ጋር ሄዶ ወገኖቼ 450 ነቢያትን ሲያርድ ያልፈራ፣ አክዓብ ጋር ሄዶ በእግዚአብሔር ምሪት የእግዚአብሔርን ሐሳብ ሲፈጽም ያልፈራ የኤልዛቤል ዛቻ ፈርቶ በአንድ ክትክታ ዛፍ ውስጥ ላይ ግደለኝ ብሎ ተኛ ይላል መጽሐፍ ቅዱስ። እግዚአብሔር አልጨረስኩም ብሎ መጣ። ወገኖቼ ጴጥሮስን ጎድኑን መጥቶ እንዳነቃ እንጀራ አምጥቶ ጎድኑን መጥቶ አነቃው ይላል መጽሐፍ ቅዱስ። ብላ፣ የምትሄድበት መንገድ ገና ሩቅ ነው፣ ብላ ብሎ አበላው ይላል። ከበላ ከጠጣ በኋላ እንደገና መሰወር ፈለገ፣ ዋሻ ውስጥ ገባ ይላል መጽሐፍ ቅዱስ። አንድ ዋሻ አገኘ፣ ዋሻ ውስጥ ገባ። እግዚአብሔር መጥቶ ደግሞ ኤልያስ ሆይ ምን ታደርጋለህ እዚህ አለው። ጌታው አላወክም እንዴ? እኔ ብቻ እኮ ነው የቀረሁት፣ ሰው ሁሉ እኮ አልቋል። እኔ እኮ ለአንተ ቀንቼ ነው እዚህ ዋሻ ውስጥ የገባሁት አለ። ቀንቴ ነው? አዎ ናውጣ፣ ስራ አላለቀም፣ ናውጣ ብሎ እግዚአብሔር አወጣው ከዛ ከዋሻ ውስጥ። ከዋሻ ውስጥ አውጥቶ ወገኖቼ እሳት መጣ። እሳት ውስጥ ላይ እግዚአብሔር የለም። ነፋስ መጣ። ነፋስ ውስጥ እግዚአብሔር የለም። መናወጥ ሆነ፣ እግዚአብሔር እዛ ውስጥ የለም። ዝምታ ውስጥ ላይ እግዚአብሔር መጣ። ዝምታ ውስጥ ላይ የእግዚአብሔር ድምጽ መጣ። እግዚአብሔር አገኘው። የእግዚአብሔርን ሐሳብ ለማገልገል ቀጠለ። ለእግዚአብሔር ጊዜ ስጥ። በዝምታ ውስጥ በእግዚአብሔር ፊት ላይ ውደቅ። ከገባበት ናውጣ። ሁሉ ጊዜ መኖሪያ ዋሻ አታድርግ። ባለፈው ውሃ ደርቆ ከዋሻ ወጣው፣ እንደገና ግደለኝ አለው፣ እንደገና ዋሻ ውስጥ ገባ፣ እንደገና ወጣው። እግዚአብሔር በየዘመኑ አንተን እያወጣ ይኑር እንዴ? ተራስት ወጥተህ ማገልገል ቀጥል፣ መስራት ቀጥል። በዚህ ውስጥ ያላችሁት አብዛኞቻችሁ አገልጋዮች ናችሁ። ይህንን ጥቅስ አብረን እናንብብ። ሄሎ ኦኬ። ቆይ ድሮ አሉ እንግሊዘኛ አልገባ ሲል አሉ ደግመህ ደጋግመህ ካልኳልኮ ያ እንግሊዘኛ አይጠፋም አሉ ካፍ ላይ። ይህንን ቃል ታውቁታላችሁ። ደግማችሁ ብትነግሩት፣ ደግማችሁ ብትሉ አእምሯችሁ በሙሉ የሰማይ አምላክ እግዚአብሔር ያከናውነናል፣ እኛም ባሪያዎቹ ተነስተን እንሰራለን የሚል ነገር ጭንቅላትን ቡን ያደርጋል። በየቦታው በሄድክበት እሰራለሁ ጌታ ያከናውናል ማለት ትጀምራለህ። ደጋግመህ በለው። አሁን እኔ ደጋግሜ ብዬው
በሚጽፈው ጽሑፍ ሁሉ የሰማይ አምላክ ያከናውናል ይላል ሁሉ ጊዜ ይላል። እንዴ ለማድቆት እና ይሄንን ጥቅስ ማለት ጀመርኩ አሁን ራሴ ላይ እና የሰማይ አምላክ ያከናውናል። የሰማይ አምላክ ያከናውናል። የሰማይ አምላክ ያከናውናል። እንጸልያለን።